ለቅድስት ኦርቶዶክሳዊት ቤተክርስቲያናችን የትንሳኤ በዓል ማለት በጣም ልዩ በዓል ነው። ቅድም እንደተናገርነው በልዩ ሥርዓተ አምልኮ የምናመልከው የምናከብረው በዓል እንደሆነ መገንዘብ ያስፈልጋል። የመጀመሪያው ነው እሱ። ሌላው ወምድርን ይትገብር ፋሲካ ከሐጺባ በደመ ክርስቶስ እያለን እናዜማለን። ይሄ ቅዱስ ያሬድ ድርሰት ነው። ለምንድነው እንደዚህ ፋሲካ ብለን የምንጠራው ቢባል ፋሲካ እንግዲህ ፋሲካ ያልነው የአይሁድን የቂጣ በዓላቸውን በማሰብ አይደለም። በኋላ ላይ ክርስቶስ ሙሉ ያደረገውን የትንሳኤ በዓልን ለማመልከት ነውና ይሄንን ማወቅ ነው። ሌላው ሰንበተ ክርስቲያን ራሱ የተቀደሰው በትንሳኤ ሰራ ለነ ሰንበተ ለዕረፍተ ዚአነ የምንለው በሰንበተ ክርስቲያን ራሱ የተቀደሰው የክርስቲያኖች ሰንበት ተብላ የተጠራችው ሰንበተ ክርስቲያን በክርስቶስ አምስተኛው ትንሳኤ ዘጉባኤ የምንለው ነው። ሁላችንም እንደሞትን እንደበሰበስን አንቀርም፣ እንነሳለን። ግማሹ ለክብር ግማሹ ለአሳር የሆነ ትንሳኤ ይነሳል እና ለዚህ መነሳታችን ክርስቶስ በኩራችን ነው። የክርስቶስ ትንሳኤ ለመነሳታችን በኩር ነው። ስለዚህ ክርስቶስ ባይነሳ ኖሮ ክርስቲያኖችም አይነሱ ነበር። ተስፋ እናደርገው ማለት ነው ትንሳኤው። ስለዚህ የክርስቶስ ትንሳኤ በጣም ለክርስቲያኖች በጣም ወሳኝ ነገር መሆኑን መረዳት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ ፍስሐ ወሰላም። ውድ ኦርቶዶክሳውያን እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። እንግዲህ በዓሉ በቅድስት ኦርቶዶክሳዊት ቤተክርስቲያናችን ትልቅ ስፍራ የሚሰጠው ቅድስት ኦርቶዶክሳዊት ቤተክርስቲያናችንን በልዩ ሥርዓተ አምልኮ የምታከብረው የሥርዓተ አምልኮ ሁሉ ማዕከል የክርስቶስ ትንሣኤ ነው። ቤተክርስቲያናችን ይህንን እንግዲህ በዓመቱ መጀመሪያ ትንሣኤን በማወጅ ትጀምራለች። አባቶቻችን በኃይረ ሐሳብን ሲያውጁ የመጀመሪያው አውጀን የምንጀምረው በዓል ትንሣኤን ነው። ስለዚህ በታላቅ ናፍቆት የምንጠብቀው በታላቅ ሥርዓተ አምልኮ የምናመልከው የምናሳልፈው በዓል ነው። እንግዲህ ሁላችሁ እንደምታውቁት በዓለ ትንሣኤን ለ50 ቀናት ነው የምናከብረው። እንግዲህ ከትንሣኤ በኋላ ክርስቲያኖች የሚኖራቸውን ሕይወት ታሳቢ ያደረገ ሥርዓት ነው የተሰራልን ማለት ነው። ለ50 ቀን የክርስቶስን መነሳት እያሰብን ቤተክርስቲያናችን ይህንን የትንሣኤ በዓል በልዩ ሁኔታ ታከብራለች። ይሄም እንግዲህ ምሳሌነቱ ምንድነው? ከትንሣኤ በኋላ የምናገኘውን ሕይወት አመላካች ሆኖ እናገኘዋለን። ሌላው ትንሣኤ ስንል ወደ ክርስቶስ አካልነት የገባንበት ነው። ትንሣኤ የድል አድራጊነት በዓል ነው። ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት በዓል ነው እና ድል አድራጊው ክርስቶስ ወደ ክርስቶስ አካልነት የምንገባበት በዓል መሆኑን ትንሣኤ መሆኑን መገንዘብ ማወቅ ያስፈልጋል። ወንጌልም የተጻፈው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ወንጌሉን ሲጽፉ ከተነሳ በኋላ ነው የጻፉት። ጌታችን ክብር ይግባውና ከሙታን መካከል ከተነሳ በኋላ ነው የጻፉትና እያንዳንዱ የመጽሐፍ ቅዱስ ትረካን ከእያንዳንዱ የምዕራፍ ክፍል የመጀመሪያ ምዕራፍ ክፍል አንስተን ወደ ክርስቶስ ትንሣኤ እየተንደረደርን የምንሄድበት ነው። ስለዚህ ቅዱሳን አባቶቻችን ሐዋርያት ይህንን ወንጌላውያን ይህንን የወንጌል ክፍል ሲጽፉ ስለ መነሳቱ የሚተርኩት ከመጀመሪያው ከመወለዱ አንስቶ ነው ማለት ነው። ይህ ማለት ነው ተወለደ ስንል የተወለደው የተነሳው ክርስቶስን ነው። ሞተ ስንል የሞተው የተነሳው ክርስቶስን እየሰበኩ እንደሆነ መገንዘብ ያስፈልጋል። ስለዚህ ታመመ፣ ሞተ፣ ተወለደ፣ ወረደ ስንል የተነሳውን ክርስቶስን ታሳቢ በማድረግ እንደሆነ መገንዘብ ያስፈልጋል። ሌላው ሰንበተ ክርስቲያን ራሱ የተቀደሰው በትንሣኤ ነው። ሰራ ለነ ሰንበተ ለዕረፍተ ዚአነ የምንለው በሰንበተ ክርስቲያን ራሱ የተቀደሰው የክርስቲያኖች ሰንበት ተብላ የተጠራችው ሰንበተ ክርስቲያን በክርስቶስ ትንሣኤ ምክንያት ነው እና የክርስቶስ ትንሣኤ ሰንበትንም የቀደሰ ነው። ሰንበትንም ልዩ ያደረገ በዓል መሆኑን መገንዘብ ያስፈልጋል። ሌላው የክርስቶስ ትንሣኤ የቤተ ክርስቲያን ማዕከላዊ ትምህርት ነው። ይህ ምን ማለት ነው? ሐዋርያው ቅዱስ ጳውሎስም እንዳለው ትንሣኤ ከሌለ ስብከታችን ሁሉ ከንቱ ነው፣ እምነታችን ሁሉ ከንቱ ነው ይላል። ስለዚህ ለክርስቶስ ለቤተ ክርስቲያን
የክርስቶስ መነሳት የቤተ ክርስቲያን ማዕከላዊ ትምህርት መሆኑን መገንዘብ ያስፈልጋል። ለምን ጾማለን፣ ለምን መጾሙታለን፣ ለምን ንስሐ እንገባለን፣ ለምን ስጋ ወደሙ እንቀበላለን ብንዘረዝር እንድንነሳ ነው። ስለዚህ ተስፋ የምናደርገውን ትንሣኤ የምናገኘው በክርስቶስ መነሳት እንደሆነ ማሰብ ያስፈልጋል። በዓሉ ሁለት አይነት ስያሜዎች አሉት። የመጀመሪያው ትንሣኤ እንለዋለን። ትንሣኤ ማለት ተነሳ፣ መነሳት፣ አነሳስ፣ አዲስ ህይወት ማግኘት ብለን ልንተረጉመው እንችላለን። ትንሣኤ ስንል 5 ትርጉሞች ይኖሩታል። የመጀመሪያው ትንሣኤ ህሊና፣ ይህ ማለት ነው ተዘክሮተ እግዚአብሔርን ማሰብ፣ ይሄ ትንሣኤ ህሊና ይባላል። ሁለተኛው ደግሞ ትንሣኤ ልቦና ነው። ይህ ማለት የእግዚአብሔርን ቃል ሰምቶ በንስሐ ወደ እግዚአብሔር መመለስ ትንሣኤ ተብሎ ይጠራል። ሌላው ደግሞ ለጊዜው በተአምራት ቅዱሳን አባቶቻችን ቅዱሳን እናቶቻችን በሚሰጡት ተአምራት የሚነሱ ሰዎችን መነሳታቸውን ትንሣኤ ብለን እንጠራው እንችላለን። ለምሳሌ በዮሐንስ ወንጌል ምዕራፍ 11 ላይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሙታን መካከል አስነስቶታል። ይሄን ትንሣኤ እንለዋለን። ይሄ ትንሣኤ ግን ዳግመኛ ሞት ያለበት ትንሣኤ ነው። ሞት ያለበት ትንሣኤ መሆኑን መገንዘብ ያስፈልጋል። አራተኛ ራሱ ጌታችን ኢየሱስ ክርስቶስ የተነሳውን ትንሣኤ እንለዋለን። ጌታችን ኢየሱስ ክርስቶስ ሁላችሁ እንደምታውቁት መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይ በህቱም መቃብር ከሙታን መካከል እንደተነሳ ቅድስት ኦርቶዶክስ ቤተክርስቲያናችን ታስተምራለች። ይህንን ትንሣኤ እንለዋለን። የዛሬ ርዕሰ ጉዳያችን ይሄ ነው። አምስተኛው ትንሣኤ ዘጉባኤ የምንለው ነው። ሁላችንም እንደሞትን እንደበሰበስን አንቀርም፣ እንነሳለን። ግማሹ ለክብር ግማሹ ለአሳር የሆነ ትንሣኤ ይነሳል እና ለዚህ መነሳታችን ክርስቶስ በኩራችን ነው። የክርስቶስ ትንሣኤ ለመነሳታችን በኩር ነው። ስለዚህ ክርስቶስ ባይነሳ ኖሮ ክርስቲያኖችም አይነሱ ነበር። ተስፋ እናደርገውም ማለት ነው ትንሣኤው። ስለዚህ የክርስቶስ ትንሣኤ በጣም ለክርስቲያኖች በጣም ወሳኝ ነገር መሆኑን መረዳት ያስፈልጋል። ጌታችን ኢየሱስ ክርስቶስ ክብር ይግባውና ለአምስት ነገሮች በኩራችን ነው። የመጀመሪያው በጥንት ዓለም ሳይፈጠር ዘመን ሳይቆጠር እኛን ፈጥሮ በማስገኘት በኩራችን ነው እንላለን። ይሄ የመጀመሪያው ነው። ሁለተኛ በተቀድሶ ወይም በመመስገን በኩራችን ነው እንላለን። ምክንያቱም ቅዱሳን የሚመሰገኑት ከእግዚአብሔር በሚገኝ ጸጋ፣ እግዚአብሔር በሚሰጣቸው ጸጋ እንደሆነ ቅድስት ኦርቶዶክሳዊት ቤተክርስቲያናችን ታስተምራለች። ስለዚህ በተቀድሶ ማለት በመመስገን በኩራችን ብለን እንጠራዋለን። ሌላው ክርስቶስ በትንሣኤ በኩራችን ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስተዋል ይላል። ስለዚህ ላንቀላፉት በኩራት ማለት ለትንሣኤያችን በኩር ሆኖ ክርስቶስ መነሳቱን የሚያመለክት ነው። ሌላው በእርገት ጌታችን ኢየሱስ ክርስቶስ በኩራችን ነው። አምስተኛው ገነት መንግስተ ሰማያት በመግባት በኩራችን ነው እንላለን። ስለዚህ ጌታችን ኢየሱስ ክርስቶስ ለትንሣኤያችን በኩር ነው ማለት ነው። በኩራችን ነው ማለት እሱ ባይነሳ ኖሮ እኛም አንነሳም ማለት ነው። ተስፋ እናደርገው። ስለዚህ ተስፋውን ያገኘነው የተስፋውን ቃል ኪዳን ያገኘነው በክርስቶስ መነሳት ነው። ለዚህም ነው ትንሣኤ ክርስቶስን ትልቅ በዓል አድርገን የምናከብረው። ራሱም ክርስቶስም ትንሣኤ ነው። ጌታችን ኢየሱስ ክርስቶስ ክብር ይግባውና በዮሐንስ ወንጌል ምዕራፍ 11 ላይ ብታምኑስ እኔ ትንሣኤና ሕይወት ነኝ ብሎ ተናግሯል። ስለዚህ ራሱ ክርስቶስን ትንሣኤ ብለን መጥራት እንችላለን ማለት ነው። ስለዚህ የመጀመሪያው ትንሣኤ የሚለው ስያሜ ነው። ሁለተኛው ደግሞ ይህንን በዓል ፋሲካ እንላለን። ፋሲካ ማለት በዕብራይስጥ ፌሳ ነው። ደስታ፣ እድወት፣ ማይዶት፣ መሻገር ማለት ነው። እንግዲህ ይህንን ስያሜ ያገኘነው ከአይሁድ ፋሲካ ነው። የአይሁድ ፋሲካ የራሳቸው የሆነ አከባበር ስርዓት አላቸው። በኋላ ላይ እንመጣበታለን። ቅዱስ ያሬድም በዜማ ድርሰቱ ላይ በዚህ በትንሣኤ ጊዜ በምናዜማው በዜማ ድርሰቱ ላይ ይህንን በተመለከተ ይናገራል። ዛቲ ፋሲካ ቀዳሚት ሕግ ይላል። የመጀመሪያው ነው እሱ። ሌላው ወምድርን ይትገብር ፋሲካ ተሐጺባ በደመ ክርስቶስ እያለን እናዜማለን። ይሄ ቅዱስ ያሬድ ድርሰት ነው። ለምንድን ነው እንደዚህ ፋሲካ ብለን የምንጠራው ቢባል ፋሲካ እንግዲህ ፋሲካ ያልነው የአይሁድን የቂጣ በዓላቸውን በማሰብ አይደለም። በኋላ ላይ ክርስቶስ ሙሉ ያደረገውን የትንሣኤ በዓልን ለማመልከት ነውና ይህንን ማወቅ መገንዘብ ያስፈልጋል። ፋሲካ መነሻው ዘጸአት ላይ ያለው ታሪክ ነው፣ የተጻፈው ታሪክ ነው። ዘጸአት ራሱ ማለት መውጣት ማለት ነው። እስራኤላውያን ከግብጽ ባርነት ነፃ የወጡበትን ታሪክ የሚተርክ ነው። እንዴት ነፃ እንደወጡ፣ ማን ነፃ እንዳወጣቸው፣ እንዴት እግዚአብሔር በብዙ
ትግድናው እንደታደጋቸው በብዙ ረድኤቱ እንደጎበኛቸው የምናነብበት የመጽሐፍ ክፍል ነው። እስራኤል ከግብጽ ባርነት ያወጣቸው ዘንድ ሙሴን መርጧል። ሙሴ ማለት ራሱ የቃሉ ትርጉም ከውሃ የተገኘ ወይም ከውሃ የተገኘ ተብሎ የሚፈታ ነው ሙሴ እና ሙሴ እግዚአብሔርን ከግብጽ ባርነት እስራኤል እንዲያወጣ የተመረጠ እንደሆነ በዚህ በዘጸአት ላይ ያለው ታሪክ ይነግረናል። ሙሴ የክርስቶስ ምሳሌ ነው። ራሱ ሙሴም እንደኔ አይነት ነብይ እግዚአብሔር ያስነሳላችኋል ብሎ ትንቢት ተናግሯል። እንደኔ አይነት ነብይ ያለው ለጊዜው ኢያሱን ነው። በኋላ ላይ ግን ክርስቶስን እንደሆነ መጽሐፍት በብዙ ጽፈውልን እናገኛለን። ቅድም እንደነገርኳችሁ ሙሴ የስሙ ትርጉም ከውሃ የተገኘ ነው። ዛሬም ክርስቲያኖች በውሃ በጥምቀት በቤተክርስቲያን በክርስቶስ አካልነት ወይም አባልነት ውስጥ እንደምንድን አመላካች ሆኖ እናገኘዋለን። እንዲሁ ደግሞ ሙሴ ባህር ከፍሎ አሻግሯቸዋል እስራኤላውያንን በክርስቶስ አማካኝነት በጥምቀት በምናገኘው ልጅነት እኛም ግብጽ ማለት የኃጢአትና የሞት ምሳሌ ናት፣ ወደ ከነዓን ወደ መንግስተ ሰማያት የምንገባ መሆኑን መገንዘብ ያስፈልጋል። በዋነኝነት የክርስቶስን ፋሲካ ክርስቶስ ፋሲካ ነው ስንል ወይም አይሁድ የሚያከብሩት ፋሲካን ታሳቢ አድርገን ነው ብለናል። ቅድም ዘጸአት ምዕራፍ 12 ከቁጥር 1 እስከ 13 ጀምሮ እናገኘዋለን። የፋሲካው በግ እንግዲህ እስራኤላውያን ከግብጽ ባርነት እንዲወጡ የመጨረሻው መቅሰፍት 10ኛው መቅሰፍት በኋላ 11ኛም ተብሎ የሚቆጠር ቢኖርም ግን ከግብጽ ባርነት እንዲወጡ ፈርዖን ልቡ እሺ ያለው ምንም እንኳን በኋላ ላይ ቢከተላቸውም ግን ልቡ ያሻ ያለው በሞተ በኩር ነው። እስራኤላውያን ከግብጽ ባርነት እንዲወጡ የእግዚአብሔር መልአክ ግብጻውያንን በኩር የሆኑትን ሁሉ እየመረጠ እንዲቀስፍ ያንን ደግሞ እንዲሻገሩ እስራኤላውያን የፋሲካውን በግ እንዲያርዱ ታዘው እናገኛለን። እንዲያርዱት የታዘዘው በግ አንደኛ ዓመት የሆነው ቀንዱ ያልከረረ ጥፍሩ ያልዘረዘረ ጠጉሩ ያላረረ ከቤት ያለው ከመንጋው የሌለው ደግሞ ገዝቶ የሚያዝያ ጨረቃ ሰርቅ በወጣች በ10ኛው ቀን አስራውት በ14ኛው ቀን እንዲሰዉ ታዟል። እንዲሁ ደግሞ ደሙን በመቃና በጉበን እንዲቀቡት እንዲረጩት የኮመጠጠ እርሾ እንዲረፈርፉበት ስጋውም ሲበሉ 7 10 እና 12 ሆነው እንዲበሉ ብርዶውን ዝንጉን ቅቅሉን ሳይበሉ ጥብሱን ብቻ እንዲበሉ የተረፈውን ደግሞ በእሳት እንዲያቃጥሉ ሲበሉ ኮፊታቸውን አድርገው ጓሻቸውን ይዘው ዝናራቸውን ጣጥቀው ጫማቸውን አጥልቀው እየቸኮሉ እንዲበሉት ታዞ እናገኛለን። ይሄ እንግዲህ ምሳሌ ነው። ያረዱት በግ የክርስቶስ ምሳሌ ነው። እስራኤላውያን ከግብጽ ባርነት እንዲወጡ ከሞተ በኩር እንዲድኑ ያረዱት በግ የክርስቶስ ምሳሌ ነው። ለዚህ ነው ክብር ይግባውና ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ እንደምናገኘው መጥምቀ መለኮት ቅዱስ ዮሐንስ ነዋ በግው ለእግዚአብሔር ዚያትት ወያሴስ ኃጢአት አለ። የእግዚአብሔር በግ ነው የዓለምን ኃጢአት የሚያስተሰርይ ብሎ የተናገረው ለዚህ ነው። እና በግ የተባለ የፋሲካው በግ የተባለ ክርስቶስ መሆኑን መገንዘብ ያስፈልጋል። ዓመት የሆነው በግ ወርዱ እንጂ ቁመቱ አይጨምርም። ጌታም የተሰዋ በ30 ዓመቱ ነው። ያው ተረፉን መጽሐፍት ስለሚተውት ነው እንጂ በ33 ዓመቱ ነው የተሰዋው። ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጸጉሩ ያላረረ ብለው ታዘዋል። ይህም ማለት ጌታ በሐልዮ በነቢብ በገቢር ኃጢአት የሌለበት ንጽሐ ባህሪ መሆኑን አመላካች ነውና ጌታችን ራሱ ተላልፎ የተሰጠው በአይሁድ ፋሲካ ዕለት ነው። በ10ኛ ቀን አሰሩት፣ በ14ኛው ቀን ሰውት። እንዲሁ ጌታችንም ምክረ ሞቱ በ10ኛው ሌሊት ተጀመረ፣ በ14ኛው ሌሊት ተፈጸመ። ስለዚህ ጌታችን ኢየሱስ ክርስቶስ ክብር ይግባውና ከሞት ያመለጥንበት ከዘላለማዊ ሞት ያመለጥንበት እውነተኛ በግ ተብሎ ተጠቅሷል። ሌላው 10 ሆናችሁ 7 ሆናችሁ ብሉት ተብሏል። 7 በዕብራውያን ፍጹም ቁጥር ነው። እንዲሁ ደግሞ 10ም እንዲሁ የፍጽምና ፍጹም ቁጥር ነው። 12 ሆናችሁ ብሉት ማለት ያው 12ቱ ሐዋርያት ሚስጥረ ቁርባንን መግለጡን የሚያመለክት ሆኖ እናገኘዋለን። ስለዚህ ፋሲካችን ክርስቶስ ነው ያልነው ለዚህ ነው። ስለዚህ ፋሲካ እንለዋለን በዓሉን። በአጠቃላይ የእስራኤል ታሪክ እንግዲህ የዘጸአት ታሪክ የመውጣታቸው ታሪክ ሙሉ የሚሆነው በክርስቶስ አማካኝነት ነው። ወይም ክርስቶስ ያደረገውን ወይም የሰራልን ነገር ይዘን የእስራኤልን ታሪክ በምናነብበት ጊዜ ታሪኩ ራሱ ሙሉ ይሆናል። ስለዚህ ፋሲካ ስንል አንደኛ
የአይሁድ ፋሲካ ማለታችን ነው የመጀመሪያው። ሁለተኛ ራሱ ክርስቶስ ፋሲካ ተብሏል። የሚሰዋበት ዕለት ልዩ የሆነችው ዕለት ፋሲካ ተብላ ተጠቅሳለች። ለዚህ ነው በሉቃስ ወንጌል ምዕራፍ 8 ቁጥር 31 ላይ ስናነብ የምስጢር ደቀ መዛሙርቱን ይዞ ወደ ደብረ ዘይት ተራራ ወጥቶ እንዲሁ ደግሞ ሙሴና ኤልያስን ደግሞ ከብሔረ ሕያዋንና ከብሔረ ሙታን ጠርቶ እንዳናገራቸው ይናገራል። እና ሲያናግራቸው ሙሴና ኤልያስን በክብርም ታይተው በኢየሩሳሌም ሊፈጽም ስላለው ስለመምጣቱ ይነጋገሩም ነበር ይላል። በኢየሩሳሌም ሊፈጽም ስላለው ስለመውጣቱ ይነጋገሩ ነበር ተብሎ ተጠቅሷል። እና በኢየሩሳሌም ስላለው ስለመውጣቱ ማለት እንግዲህ የሚሰዋበት ራሱን አሳልፎ የሚሰጥበት ክብርት የሆነችው ወይም ደግሞ ራሱን ፋሲካ ብለን የጠቀስነው ክርስቶስ መስዋዕት የሚሆንበት ዕለት መሆኑን መገንዘብ ያስፈልጋል። እና ፋሲካችን ክርስቶስ ነው የምንለው ለዚህ ነው። ሶስተኛው ደግሞ የመጨረሻው እኛ ራሱ ፋሲካ አለን፣ ደስታ የምናገኝበት ትንሣኤ አለን። ይሄንን ማወቅ መገንዘብ ያስፈልጋል። ሌላው ጌታችን ኢየሱስ ክርስቶስ ትንሣኤውን በተመለከተ በመጽሐፍት ላይ 11 ጊዜ ተጠቅሶልናል በመጽሐፍ ቅዱስ። ይህ ማለት ግን 11 ጊዜ ብቻ ነው የተገለጠላቸው ማለት አይደለም። እንደ ቤተክርስቲያናችን ትውፊት ጌታችን ኢየሱስ ክርስቶስ ከተነሳ በኋላ ብዙ ትምህርቶችን ለደቀ መዛሙርቱ እንዳስተማረ እናያለን፣ ይህንም እንገነዘባለን። ነገር ግን 11 ጊዜ ተገልጦ እናገኛለን። የመጀመሪያው መገለጡ ለማርያም መግደላዊት በዮሐንስ ወንጌል ምዕራፍ 20 ከቁጥር 11 እስከ 18 የምናገኘው ወይም በማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ የምናገኘው ነው። እንግዲህ ደቀ መዛሙርቱ እንዲሁ ደግሞ አይሁድ በምክራቸው አንድ የመከሩት ምክር ነበር። ጌታችን ኢየሱስ ክርስቶስ እነሳለሁ ስላለ ስለዚህ ቀድሞ ሊነሳ ስለሚችል መቃብሩን ማስጠበቅ አለብን ብለው አይሁድ በተንኮል ደቀ መዛሙርቱ ሊወስዱት ሊሰርቁት ይችላሉ የሚል ወሬም እንዳናፈሱ እናያለን። ስለዚህ ደቀ መዛሙርቱ ሊሰርቁት ይችላሉ የሚል እነሱም ከአይሁድ የሰሙትን ነገር ይዘው እንደተሰረቀ ያስቡ ነበር። ለምሳሌ ለማርያም መግደላዊት ሲናገር ወይም ሲገለጥ እንዲህ ትላለች። ለዮሐንስና ለቅዱስ ጴጥሮስ ለቅዱስ ዮሐንስና ለቅዱስ ጴጥሮስ ስትናገር እንዲህ ትላለች፣ ጌታን ከመቃብር ወስደውታል ብላ ትናገራለች። ስለዚህ ይነሳል ብለው ሳይሆን የሚያምኑት ገና በሃይማኖት ያልበሰሉ ስለነበሩ መነሳቱን ሳይሆን የሚያውቁት ሊወስዱት ይችላሉ የሚል ስጋት እንደነበራቸው ከዚህ የመጽሐፍ ንባብ ማወቅ መገንዘብ እንችላለን። ስለዚህ ጌታችን ኢየሱስ ክርስቶስ መቃብር ክፈቱልኝ ሳይል በራሱ ስልጣንና ኃይል በሕቱም መቃብር እንደተነሳ ይህንንም ለማርያም መግደላዊት እንደተገለጠላት እንደውም አንተ ወስደው እንደሆነ ንገረኝ ትለዋለች። የወይን ጠባቂው የአትክልት ጠባቂ መስሏት እና ጌታን ራሱ ሊወስዱት ይችላሉ የሚል ስጋት እንደነበራቸው ከዚህ መጽሐፍ ያልበሰሉ ስለነበሩ ንባባት መገንዘብ እንችላለን። ሌላው ሁለተኛው ሌሎች ሴቶችም የተገለጠበት የመጽሐፍ ንባብ አለ። ለማርያም መግደላዊት፣ ለማርያም የያዕቆብ እናትና ለሶሎሜ እንደተገለጠ በማቴዎስ ወንጌል ምዕራፍ 28 ከቁጥር 8 እስከ 10 ላይ እንዲሁም በማርቆስ ወንጌል ምዕራፍ 16 ከቁጥር 3 ጀምረን ስናነብ እናያለን። ሌላው ለቅዱስ ጴጥሮስም ተገልጦለታል። ሉቃስ ወንጌል ምዕራፍ 24 ቁጥር 34 ላይ እንዲሁ ደግሞ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 5 ላይ እናገኘዋለን። ሌላው አራተኛው ለኤማውስ መንገደኞች ተገልጧል። ተስፋ ቆርጠው ከኢየሩሳሌም ወደ ኤማውስ ወደምትባል ከኢየሩሳሌም 60 ምዕራፍ ወደምትረቅ አንዲት ከተማ ጉዞ የጀመሩ ሉቃስና ቀለዮጳ ለሚባሉ ሰዎች እንግዲህ ጉዟቸውን ሲያደርጉ እነዚህ ሰዎች ተስፋ ቆርጠው እንደው እስራኤልን ይቤዣል ያልነው ያድናል ያልነው ግን ሞቶ ቀረ፣ ተስፋችን መና ሆነ እያሉ እየተነጋገሩ ሲሄዱ በመሃል ጌታችን ኢየሱስ በመንገድ ተገልጦላቸው በኋላ ላይ መጨረሻ ላይ ያንን ማዕድ አብረው ሲካፈሉ እንደተገለጠላቸው ማንነቱን እንዳወቁ የሚተርክ የመጽሐፍ ክፍል ነው። እንግዲህ ደቀ መዛሙርቱ ከጌታችን ሞት በኋላ ተስፋ ቆርጠው ነበርና ትንሣኤውን ቀስ እያሉ እየተገለጠላቸው አንዱ ምስራቹን እየሰማ ምስክሮች እየሆኑ የአካል ምስክሮች እየሆኑ እንደነበረ በዚህ የመጽሐፍ ቅዱስ ንባባት ማወቅ ይቻላል። ሌላው አምስተኛ ለደቀ መዛሙርቱ ከቶማስ በስተቀር ተገልጧል። ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እስከ 32 ላይ የምናነበው ነው። እንዲሁ ሉቃስ ወንጌል ምዕራፍ 24 ከቁጥር 36 እስከ 49 እናነባለን። ሌላው ደግሞ ለሁሉም ደቀ መዛሙርት ቶማስን ጨምሮ
እንደውም ቶማስ በዚህ መጽሐፍ ክፍል ላይ እንደተጠራጠረ ትንሣኤው ምክንያቱም ከሰዱቃውያን ወገን ስለነበር ሰዱቃውያን ደግሞ ትንሣኤ ሙታን የማያምኑ ስለነበሩ እንዴት ይሆናል ሰው ከሞተ በኋላ እንዴት ዳግመኛ ይነሳል የሚል ስጋት ስለነበረበት እንዲዳስስ አድርጎ ምታት እንዳልሆነ ደግሞ እየበላ እየጠጣ እንዳሳያቸው ይሄ መጽሐፍ ክፍል ይናገራል። ሌላው በጥብርያዶስ ባህር ለሰባቱ ደቀ መዛሙርት ተገልጿል። ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 14። በገሊላ ተራራ ለ11 ደቀ መዛሙርት በማቴዎስ ወንጌል ምዕራፍ 28 ከቁጥር 16 ጀምሮ ስናነብ ተገልጧል። እንዲሁ ደግሞ ለ500 ሰዎች ደግሞ በመላት ተገልጦላቸው እናገኛለን። ይህንን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 6 ላይ እናገኘዋለን። ለጌታ ወንድም ለቅዱስ ያዕቆብም ተገልጧል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 7። ሌላው 11ኛውና የመጨረሻው ደግሞ ከማረጉ በፊት ለሁሉም በደብረ ዘይት ተራራ እንደተገለጠ ይናገራል። የመጽሐፍ ክፍል አለ የሚናገር የመጽሐፍ ክፍል አለ። የሉቃስ ወንጌል ምዕራፍ 24 ከቁጥር 50 እስከ 53 ላይ እንዲሁም ሐዋርያት ሥራ ምዕራፍ 1 ከቁጥር 4 እስከ 12 ላይ እናገኘዋለን። ስለዚህ ልዩ በዓል የሆነውን ትንሣኤን ስናስብ እነዚህን የመጽሐፍት ንባባት በሚገባ ማጥናትና ማወቅ ያስፈልጋል። ለቅድስት ኦርቶዶክሳዊት ቤተክርስቲያናችን የትንሣኤ በዓል ማለት በጣም ልዩ በዓል ነው። ቅድም እንደተናገርነው በልዩ ስርዓተ አምልኮ የምናመልከው የምናከብረው በዓል እንደሆነ መገንዘብ ያስፈልጋል። ስለዚህ ይህንን በዓል ስናከብር ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ላይ እንዳዘዘው እንግዲያስ መታበያችሁ መልካም አይደለም፣ ጥቂት እርሾ ብዙ ሊጥ እንደሚያቦካ አታውቁምን ይላል። እንግዲህ ያለ እርሾ እንዳላችሁ አዲስ ሊጥ ትሆኑ ዘንድ አሮጌውን እርሾ አያስወግዱ፣ ፋሲካችን ክርስቶስ ታርዷልና ይላል። እነዚህ አሮጌ እርሾ ተብሎ የተጠቀሱት ክፋትና ግፍ፣ ሴሰኝነት እንደሆነ ሐዋርያው ቅዱስ ጳውሎስ ይናገራል። እስራኤላውያን ከዚያ ምሽት ከፋሲካው ምሽት አንስቶ ለአንድ ሳምንት ድረስ የቦካውን ለመብላት አልተፈቀደላቸውም። እርሾ አይጠቀሙም ማለት ነው። እንዲሁ ሐዋርያው ቅዱስ ጳውሎስ ከዛ ታሪክ ጋር ነው የሚያገናኘው የክርስቶስን ፋሲካነት ታሪክ። ስለዚህ እርሾ የሌለው የተባለው ክፋትና ተንኮል፣ ሴሰኝነት የሌለው እውነተኛ ክርስትና ማለት ነው። ስለዚህ ኦርቶዶክሳውያን የትንሣኤን በዓል ሲያከብሩ በጣም መጠንቀቅ ያለባቸው ነገር ክፋት የተባሉ ተንኮል የተባሉ ግፍ የተባሉ ነገሮችን ከመስራት መቆጠብ አለባቸው። ራሳቸውን በእግዚአብሔር ቃል በማረቅ 50ውን ቀን ክርስቶስ እንዴት አድርጎ እንደተነሳ እንዴት ሞት ድል አድርጎ እንደተነሳ በወንጌል የተጻፈ እውነት ምን እንደሆነ በማሰብ በልዩ ሁኔታ የክርስቶስን ትንሣኤ እያሰቡ ማክበር ይገባቸዋል። ስለዚህ ይሄንን በማድረግ በቅድስና በመመላለስ ክርስቶስን ወደ መምሰል ማደግ ከክርስቲያኖች ይጠበቃል ማለት ነው። ለዚህም አምላካችን ቅዱስ እግዚአብሔር ይርዳን፣ የሰማነውን ቃል በልቦናችን ያሳድርብን። ወስብሐት ለእግዚአብሔር።